ምክንያታዊና በሕግ የታነጸ ትውልድን ለመፍጠር የተቋማት ትብብር የጎላ ሚናን ይጫወታል። የአዲስ አበባ ከተማ ፍትህ ቢሮና የአዲስ አበባ ከተማ ትምህርት ቢሮ ተማሪዎች የተሻለ ግንዛቤን ይዘው በምክንያታዊነት የሚያምኑ የሕግ ሚዛንንም በሁለት ተረዱ የሆኑ ዘንድ የሚያስችል ስምምነትን ፈጽመዋል። ስምምነቱ በተማሪዎች ዘንድ የካበተ ሕግ ግንዛቤን ለመፍጠር ለነገ የበቁና የነቁ የሕግ አካላት እንዲሆኑ መደላድል የሚፈጥር ስለመሆኑ ተማሪዎች ይናገራሉ። ለሚሰጠው የሕግ ተኮር ግንዛቤ ትኩረትን በመስጠት ለሀገር ተጠቃሚነት እንደሚሰሩም ገልጸዋል። እኛ ሕጉን ለመማር በጣም ፍላጎቱ በጣም አለን። ለምን ብትሉ እዚህ በደንብ ሕጉን አንደርስታንድ አድርገን ካወጣን እዛ ዩኒቨርሲቲ ስንገባ አይከብደንም ማለት ነው። ለዚህም ብቻ ሳይሆንም ደግሞ አንዱ እያጠፋ እያለ ኢቭን ቤተሰቦቻችን ራሱ እየተጋጩ እያለ እኛ ግን እዚህ ተምረን ስንገባ እነሱን ለማስታረቅ በጣም አይከብደንም ማለት ነው። በብርሃን ተማሪዎች ዝንባሌያችን ሕግ ላይ ነው። ለወደፊቱም አብዛኛውን ተማሪ ሲጠይቀው ሕግ ነው ማጥናት የሚፈልገውና ያን ለማድረግ ደግሞ ከታች መሰረታዊ ነገር ያስፈልጋል። ስለ ሕግ ማጥናት ከፈለክ የወደፊት ግን ስትደርስበት ሳይሆን ከስር ጀምረህ የሆነ ነገር ይዘ ስትሄድ ውጤታማ ትሆናለህ። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ ስምምነቱ በትምህርት ቤቶች ሕግን የተከተሉ ለሕግም የሚገዙና የሚሰሩ ትውልዶችን ለማነጽ ሚናው የላቀ ስለመሆኑ ተናግረዋል። ለፍትህና ለርትዕ ቅድሚያ የሚሰጡ በስነ ምግባርም የታነጹ ዜጎችን እውን ለማድረግ እንደሚሰራም ገልጸዋል። ግብረ ገብነት ያለው ለሕግ በላይነት የራሱን አዎንታዊ ሚና የሚጫወት ሕግን የሚያከብር የሚያስከብር ትውልድን ከስር መሰረቱ እየቀረጹ መሄድ ውጤቱ ከፍ ያደርግ ያለ ስለሚሆን ያንን መነሻ አድርጎ እሱን ውጤት ለማግኘት በሚል ነው እየጀመርን ያለ ነው። ለስምምነቱ ተግባራዊነትና ውጤታማነት ያለሳለሰ ክትትልና ድጋፍ ይደረጋል ያሉት የቢሮ ኃላፊው አቶ ተክሌ ናቸው። የተማሪዎችን አቅም ያገናዘቡ አጠቃላይ ከነሱ ስኮፕ ጋር ሊሄዱ የሚችሉ ሊሰርጹ የሚችሉ ሕጎችን የሕግ ርዕሰ ጉዳዮችን በመቅረጽ በቪዲዮም በአውዲዮም በብሮሸር ደረጃም ወደ ትምህርት ቤቶች ተደራሽ እንዲሆኑ እናደርጋለን። ያ አንድም ወጥነት ያስጠብቃል፣ ሁለትም ደግሞ ከአቅማቸው ጋር ሊሄዱ የሚችሉትን አሁን እየጀመርን ያለ ነው። በመንግስትም በግልም ትምህርት ቤቶች በመካከለኛና ሁለተኛ ደረጃ ትምህርት ቤቶች ላይ ነው። እነዚህም ቢሆኑ ደረጃቸው የተለያየ ነው የሚሆነው የአቀባበል ደረጃቸውና ስለዚህ ከአቅማቸው ጋር የሚሄዱ ነገሮችን እያደራጀን እንደ ቢሮ የምናወርድ ይሆናል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ስምምነቱ ነገን አልሞ ለሕግም በቂ ግንዛቤን ሰንቆ የሚሰራ ትውልድን የመቅረጽ ሚናን በአግባቡ የሚወጣ ነው ብለዋል። ለሀገር ግንባታና ለትውልድ ቀጣይነት በሕግ የሚገዛ ሕግንም በአግባቡ የሚገነዘብ ትውልድ ላይ መስራት ያስፈልጋል ያሉት ዶክተር ዘላለም የአዲስ አበባ ከተማ ትምህርት ቢሮና የአዲስ አበባ ከተማ ፍትህ ቢሮም በመዲናዋ ትምህርት ቤቶች ላይ የላቀ የሕግ ግንዛቤና እውቀት ያላቸው ተማሪዎችን ለመቅረጽ በትብብር ይሰራሉ ብለዋል። ትውልድን ስትገነባ ስለ ሕግ፣ ስለ ፍትህ፣ ስለ ርትዕ እያወቀ ስለዚህ እየተማረ እየዘከረ ቢያድግ የተሻለ ትውልድ በመገንባት ሂደት ውስጥ ሚናው እጅግ በጣም ትልቅ ይሆናል ማለት ነው። ስለዚህ ዛሬ ያደረግነው የንቃተ ህሊና ክበባትን በሁሉም ትምህርት ቤቶች ላይ እንዲተገበር ማድረጋችን ቀጣይ ትውልድ ስለ ሕግ የበላይነትና ስለ ሕግ ስርዓት እያወቀ እየለመደ ካደገ ነገ ይችን ሀገር በመገንባት የተረጋጋ ማህበረሰብ፣ ሰላማዊ የሰፈነች ሀገር በመገንባት ሂደት ውስጥ እጅግ ከፍተኛ የሆነ ሚና የሚጫወት ተግባር ነው ማለት ነው። በትምህርት ቤቶች ሕጋዊ ግንዛቤ ላይ የሚሰራውን ይህን ስምምነት በተግባር ለመግለጥና በውጤት የታጀበ ለማድረግ ርብርብ እንደሚደረግም የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። አስፈላጊነቱን የሚተገበሩ ተግባራቶች እና እንቅስቃሴዎች ደግሞ የተማሪዎችን ሕሊና ልቦና እና ስለ ልቦና የሚመጥንና ወቅቱና ጊዜውን የዋጀ ሆኖ እነሱን ልቦናቸውን የሚስብ አድርጎ ማቀድ መስራት ይጠይቃል። እዛ ላይ ቢሮው ሳያሰልስ ይሰራል ማለት ነው። ለስምምነቱ ስኬታማነት መምህራን፣ ተማሪዎችና ሌሎች የሚመለከታቸው አካላት በቅንጅት እንደሚሰሩም ተገልጿል።